ምሳኔ ጋብዙኝ። ስለዚህ አክብሮቴን ላሳያቸው ተቀብዬ ደስ ይለኛል። ነገም ብትመጡ እቀበላለሁ። ምንም አንተ ነው የመጣኸው፣ እናንተ ናቸው የመጣችሁት፣ እኔ አልመጣሁም እና ወደ ምንም ሊተረጎም አይችልም። ሰዎች እያገኘን የምሳ ግብዣ እናደርጋለን። ያንን የምሳ ግብዣ ደግሞ ለአንድ ታላቅ የሥነ ጽሑፍ ሰው አድርጌ ነበረ። በወቅቱ ምናልባት ጺሙ ስላደገ ፀጉሩ ስላደገ ትንሽ ለወጥ ብሎብኝ አላወቅኩትም ነበረ። ሲጽፍ ምንድነው በጣም ከባድ ስራ የሚሰራው 40-50 መጽሐፍት የዓለም አቀፍ መጽሐፍትን አጣርቶ ነው የሚጽፈው። በጣም ከባድ ስራ ነው። ሰው የለውም ጋር አጠገቡ፣ ቤት የለውም። ስለዚህ እናንተ ያቺ ያደረጋችኋት መልካም የ5 ሰከንድ የ10 ሰከንድ ውጤት ሀብታሙ እንዲታወቅና እንደዚህ እንዲሆን አደረገው። ባለፈው መንገድ ላይ ሳገኘህ ጺም አድጓል፣ ፀጉርህም አድጎ ነበር፣ ተቀይረህብኛል። መንፈሴ ግን ትንሽ ነግሮኛል። ከዛ ተጠራጥሬ ነው የሄድኩት። ስለየህም ራሱ እየተጠራጠርኩ ነው የተለየው። ፀጉሬና ያድጋል። ከልጅነት ጀምሮ አንዳንዴ ያሳድጋል። ስራ ሲበዛ ያድጋል እና እንደምንም አላየው። ስራ ላይ ነኝ። ያዩ ሰዎች ምን ነካው ሊሉ ይችላሉ። ስታገኘኝ እየሄድኩ ነው ያገኘኝ። ምናልባት በመንገዴ ላይ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብትዬ ምንም ነገር የለም። ብዙ አይደለም። ምንም ሊቅርታ የሚያሳየቅ ነገር አልገጠመኝም። ግለሰብ አይደለም ያየሁት፣ ያኔ ድርጅት ነው ያየሁት እና ይሄ ተቋም ምን እየሰራ ነው ብዬ ጠይቄያለሁ በልቤ እና ምሳ ስትጋብዘኝ ሀብታሙ መሆኔን አውቀው ያደረጉት ነው ብዬ አላሰብኩም። ግን አንድ ነገር እየሰሩ ነው።